እሺ አዎ ይሰማል ማለት እሺ ታሪኬ እኔ ከህፃንነቴ ነው የሚጀምረው። ያው አንድ ላይ ቤተሰብም የፍቅርም አንድ ላይ ታሪክ ነውና በዛ ላይ ደግሞ ተመክረኛለሽ ማለት ነው። እሺ እናቴ እኔ ያደጉት ከአያቴና ከአንድ እህቴ ከእናቴ ጋር ነው ማለት ነው። አባቴና እናቴ በህፃንነት ነው የተለያዩት እና ቤተሰቦቼ አልተማሩም። እህቴም በጣም ነጋዴ ነበረች እና እኔን አስተማረች ማለት ነው። በቃ እኔ ሳልማር ስለቀረሁ በህፃንነቷ እሷ እንደዚህ ሰው ቤት ምናምን ነው አይኖረችውና ገባው ትምህርት ቤት እየተማርኩ እያለ ምናምን ያው በህፃንነቴ በ6 ዓመቴ ነው ትምህርት ቤት የገባው። የሰፈር ልጆች ሲሄዱ አይቼ በቃ በጣም ረብሻለሁና አስገቡኝ በ6 ዓመቴ ማለት ነው። እና ትምህርት እየተማርኩ እያለ 5ኛ ክፍል ደረስኩኝ። በዛ ላይ የምንተዳደረው በእህቴ ያው በምሰራው ማለት ነው። ነጋዴ ናትና በምሰራው ነው የምንተዳደረው። ቤት አለ ያው አባቴ የሰራው። እዛ 5ኛ ክፍል ስደርስ እዛ ነው ታሪክ የሚጀምረው የፍቅር። እንግዲህ 5ኛ ክፍል ማለት ምንም አላውቅም። በ6 ዓመት ትምህርት የገባው። በዛ ላይ ደግሞ ማንም ቤተሰብ ጋር ጓደኛ ጋር ምንም አያገናኙኝም። ቤት ነው በቃ ያለው ትምህርት ሄዳለሁ፣ ከዛ መለሳለሁ ቤት ማለት ነው። ከዛ እዛ የኛ አካባቢ ልጅ ከአዲስ አበባ ነው የመጣው ማለት ነው። እሱ ከነበረበት ከ3 ወር ከ4 ወጦ ከ5 ነው መጦ እኛ ጋር መጦ እየገባው ከ5ኛ ክፍል ፕሌስ ቱታ ከዛ መጣ። ያው እኔ ምግባባው ታውቂያለሽ፣ እህትም ታላቅ ናት፣ አብሮ እኔ ጋር ትጫወትም አትስቅም። ወንድምም ስለሌለኝ በቃ እኔን ልክ እንደ ወንድም ነው የማየው ታውቂያለሽ። ደብተር እንዋዋሳለን መጽሐፍ ምናምን። ኦስማን አበባክ እስከሚያልቅ ድረስ አንዴ አቁም። አበባክ እስከሚያልቅ ድረስ አበባ ብትሰጥ አላስገባህም። እኔ ክብሬን የምጠብቅ ጨዋ የተከበርኩ ሴት ነኝ። ራሴን አከብራለሁ። ለባለጌ መልስም አልሰጥም፣ ከባለጌ ጋርም አላወራም። ላይቭህን ከፍተህ ጉሮሮክ እስከሚደርቅ ተሳደብ፣ እማ እንደፈለክ ተሳድበ መልስ ስላልሰጠው ሲቆጭክ ነው የመጣከው። እንፈልገህ ነው ለምን ሰደብከኝ ብዬ ጠይቄ ካለ አልጠየቅኩህም። ሂድና ቤትህን ከፍተህ ስትራገጡ ለክደር። ፊት ለፊቴ ግን እንድትመጡ አልፈቅድላችሁ። ማናችሁም ባለጌዎች እዛው ቤታችሁን ከፍታችሁ ፎቶ የለጥፋችሁ እንደፈለጋችሁ ተሳደቡ፣ እሙ። ፊት ለፊቴ ግን እንዳትመጡ ማናችሁ። አረለቀ። ራሴን አከብረዋለሁ። እሺ ውዴ። እሺ አቡዬ። እና ያው ማንም ጋር ስላልኖርኩ ስላላደኩ ያው ብቸኛ ስለሆንኩ በቃ ተግባባው ከሱ ጋር ማለት ነው። ከዛ ትምህርት ቤት ስንሄድም የሆነ ቦታ ይጠብቀኝና አብሮን ሄዳለን፣ አብሮን እንመለሳለን። እኔ ጀስት በቃ ማቀው በቃ እንደ ወንድም ነው፣ እንደ ወንድም ታውቂያለሽ። እሱም የሆነ ያልጻፍኩትን ኖት ይጽፍልኛል፣ እኔም ጽፍለታለሁ፣ መጻፍ እንዋዋሳለን። በቃ ጀስት ከዛ ያለኝ ያለ 5ን ጨርሰን 6ም እንደዛው ቀጠነ። 7 ላይ ክረምት ላይ የሆነ መጽሐፍ ለቀጣይ ለ8ኛ ክፍል ተፈታይ ስለሆነ የሆነ መጽሐፍ ልስጥሽ ናይዶርም ምናምን ላይ ማለት ነው። እኔ ምንም አውቀው ነገር የለም ታውቂያለሽ። ስቲል እንደዚህ የሆነ አለ አይደለ የሴቶች ጉዳይ ማንስትሬሽን መጥቶብኝ ራሱ እህቴን ምን ቆርጦኝ ነው እንደዚህ እኮ ደምቼ ምናምን ስላት በቃ ሳቀችብኝና በቃ ወጉን ደረሽ ማለት ነው ምናምን። አልተማርሽም እንዴ? ተምሬያለሁ እኮ እስከ 5 እስከ 6 ምናምን እዛ ላይ ነው የመጣው ታውቂያለሽ። 6ኛ ክፍል ላይ ነው ማንስትሬሽን የመጣው። ግን በማረም ይሆናል አይደል? ስለ ፔሪድ የተማርነው ስንተኛ ክፍል ነው? ላይክ እኔ ትምህርት ከጨረስኩ በጣም ቆይቻለሁ። 8 ላይ ምናምን የዛሬ 2ኛ ክፍል ሀቢባዬ። አረ ኪዲ ቻይ 2ኛ ክፍል ለሁለት ዓመት ልጅ ምን ነው? እንዴ 2ኛ ክፍል እኮ 7 እያሉ ነው። ይኸው 7 እያሉ ነው። 7ኛ ክፍል ባዮሎጂ ላይ ነው 7። ስለዚህ 7ኛ ክፍል ሳትደርስ ነው ስለ ፔሪድ ገና ሳትማር ነው 6ኛ ክፍል ላይ ማንስትሬሽን የመጣባት። ለዛ ነው ለእህቷ ምን ሆኜ እኔ ደማሁት ብላ እህቷን የጠየቀችው። እሺ ውዴ። አዎ ሀቡዬ፣ 7 ላይ መናገር ስለማልችል ነው እንጂ ጭማሪ የለውም መናገር ስለማልችል ነው። እና 7 ላይ መጣኝ። እንደዛ ሲሆን ስጠይቃት በቃ ሳቀችና እንደዚህ የሚለበስ ምናምን ውስጥ ላይ የሚለበስ ምናምን ነገዛችልኝ ማለት ነው። ከዛ በቃ ያፈርኩኝ ምናምን እንደዚህ ስለተናገርኩኝ ምናምን ከዛ ቀጠልኩኝ። 7 ላይ ክረምት 7ን ተፈትኜ አላደር ውጤት ግን አልመጣም። እንደዚህ ሐምሌ ላይ ነበረ የታች ክላስ እንትን ውጤት የሚነገረንና ናይ ምናምን ሲለኝ በቃ አላደል በድፍረት ትምህርት ቤት ልሄድ ነው ብዬ ነው የሄድኩኝ ማለት ነው። እሑድ ቀን አስታውሳለሁ።
ከዛ እሁድ ሄድኩኝ። ሂጄ እንደዛ አወራ ምናምንና ተደብቄ ያለ አይደለ ታውቂያለሽ፣ ወንድ ጋር ልሽ እንትን ስትይ ታፍራለሽ። አፈሪ ምናምን ተደብቄ የገባውና በር ላይ ቆሜ ስጠኝ መጽሐፉ ምናምን ይጀልስ ሲል አይን ተጫዋች ምን ችግር አለው ሻይ ጠጥተሽ ትሄጃለሽ ምናምን ላይ ማለት ነው። ጸጉር ነበር የሚሰራው ጸጉር ቤት እንደዚህ የወንዶችን። አይ እናቴ በጣም ይቅርታ እንደ ሀቢባ የሆነች ልጅ ሀበሻ ነች፣ የ2 ዓመት ልጅ ይዛ ውጪ ቁጭ ብላ ነው ያገኘዋት። ከቻልሽ እርጃት። ዱባይ ነች፣ የ2 ዓመት ልጅ ይዛ ዱባይ ውጪ ላይ ቁጭ ብላ ትምጣ ራሷ ዲኖ ዲሶ ነው ምናምን የሚባል አካውንት ራሷ ባለቤቷ ትምጣና ይዘካትናና በወሬ ባሉ አልሰማም እኔ። ራሷ ባለቤቷ ትምጣና ገብታ ቪዲዮ አብርታ ታውራ፣ ከዛ እናያለን። እሺ ውዴ እንደው ፈርዶብሽ ዛሬ 10 ይዛቋልጥሽ ጥራቡዬ አውቀት ያም ሶሪ በጣም ከዚህ በኋላ ኮሜንት ወሬውን ደግሜ እንዳላወራችሁ ግን ይቅርታ። አይ ካቆምሽበት እዛው። ከዛ ገባ ሆይ ቤቱን ቆለፈው። እኔ ምንም አውቀው ነገር የለም ገባሽ። እንደዛ ማንስትሬሽንም እንደዚህ ሁሉ ነው ብዬ ነው ከቴናት የነገረችኝ። ጡጥ የለ ቂጥ የለ በቃ እንጨት ነው የምመስለው። ምንም አውቀው ነገር የለም። ከዛ ገባው ተደወለባት። አይ አሁን ራስሽ ነሽ ያቋረጥኩ። ተደውሎብሽ ነው አይደለም የሚያቋርጥኩሽ? እኔ ይቅርታ የው ዘጋሁት እኮ ባንዴ። ከዛ እኔ አላቅም ገባሁ። እንደዚህ አፈነኝ ማለት ነው። እንደዚህ በፎጣ አፈነኝና ነግሬሻለሁ። ምንም መከላከል አልችልም። በጣም ቀጭኔ፣ በዛ ላይ ደግሞ ምንም ያው ከቤትም ወጥቼ አላቅም። ታውቂያለሽ እንደዚህ ጠብ ምንም የሚባል ነገር አላቅም። ያው ከሴቶቹ መሀል ስላደግሁኝ ከዛ ደፈረኝ ማለት ነው። ምንም በማላውቀው ሁኔታ ደፈረኝ። ከዛ ጮህኩኝ ምናምን። ተማሪ እያለሽ ማለት ነው? 7 ተፈትኝ ክረምት ላይ 7 ማለት ነው። ገና ውጤት ምናምን አላየውም 7 ላይ። ስንት ዓመትሽ ነበር ማለት ነው? ከዛ ማለቴ በ6 ዓመቴ ነው የገባው። 7 እና 6 13 ዓመቴ ማለት ነው። 7ኛ ተማሪ እያለሽ የተደፈርሽ? ከዛ በቃ አለቀስ ጮህኩኝ ምናምን። ማንም አይደርስም ገባሽ? ማንም አይመጣም። ተናግሮ ይሁን አስጠንቅቋቸው ይሁን አይዶን ነው። ማንም አልመጣም። በቃ እንደዛ ተሰቃይቼ ምናምን ከ2 እስከ 3 ሰዓት በኋላ እንዴትም አድርጎ ቤት አደረሰኝ ማለት ነው። ቤት ማለት የሆነ ሰፈር አደረሰኝ። በቃ መሄድ አቃጣይ። በጣም ደግሞ ሲጮህ ምን ስል እንደዚህ ስታገል ደግሞ እጄ እግሬ ተቆራርጧል ምናምን። ከዛ እንደዛውን የቤት ገባሁ ምናምን። ለማንም አልተናገርኩም። ጸጥ አልኩ። የራሴን አለ አይደለ ባለጌኔ የራሴን ሂጅ እንደዛ የሆንኩት ጸጥ አልኩ አፍኜ ማለት ነው። ከዛ በቃ እሱንም ዘጋሁት በዛው። እንግዲህ ቤተሰብ በጣም ሃርድ ናቸው። በጣም አስቢው አይደለም እንደዛ ተደፍሬ ወንድ ጋር ቆሜን ካዩ ራሱ እናቴ ልትገለኝ ነው የምትደርስ። የሴት ልጅ ልታስቢ ነው ወይ ነው የምትለኝ ማለት ነው። ከዛ ላይ እንግዲህ በዛን ታይም አይደለም እኔ እንደዛ የሆንኩት እህቴ ራሱ ምንም ነገር አታውቅም። ትልቋ ማለት ነው ምንም የምታውቀው ነገር የለም። በዛ ላይ እንደዛ ሆኜ 7 ውጤት መጣ። ወደ 8 አለፍኩኝ። እንግዲህ በዛች በአንድ ቀን እንግዲህ አንድ ቀን ነው እንግዲህ አንድ ቀን ራሱ ሙሉ ቀን አላደርኩም። እርግዝና ተፈጥሯል። ከዛም በፊት ምንም አውቀው ነገር የለም። 13 ዓመትሽ? 13 ዓመቴ ነው። ቁመታም ነኝ እንጂ ምንም ሰውነት ምንም በቃ ይሄ ቁም ነገር የሚባል ነገር ምንም አላውቅም። ከዛ እንግዲህ ነግሬሻለሁ የቤተሰቡን ጉድ አይደለም ወንድ ጋር ሴት ጋር እንኳን የማያገናኙኝ። እንደዛ ሆኜ ሳርፍ የሆነ ሰፈር እንትን ይሆናል እንደዚህ ኮሚቴዎች የሚያስተባብሩ የሆነ ነገር አሉና ተጠራጠሩ ማለት ነው። እቺ ልጅ ጡጥ ምንም የሌላት ልጅ እንዴት ሆዷ እንደዚህ ይሆናል? በጥርጣሬ ሲባል የሆነ ጊዜ እናቴና እህቴ የለም አያቴ ናት ያለች ወሰዱኝ ማለት ነው ጤና ጣቢያ። እኔ ልጅ እስኪ ምን ሆነሽ ነው እንደዚህ ሲሉኝ እኔ ያመኛል ታውቂያለሽ፣ ያቅለሽልሽኛል፣ ያመኛል ምናምን እኔ የሆነ የመሰለኝ የሆነ አሞኝ ነው ብዬ ጸበል ገባሁ ማለት ነው። እናቴን አስፈቅጄ በቃ ጠዋት እኔ አድርስሻለሁ ከዛ ወደ ትምህርት ቤት ትሄጃለሽ እያለች ጠዋት ጸበል ገባሁ ማለት ነው። አሞኝ መስሎኝ ያስመልሰኛል፣ ምግብ አልበላም ሲሸቴ ምናምን በቃ እንዴት እንደሚያደርገኝ እንግዲህ። ከዛም በፊት ምንም አውቀው ነገር የለም ስለ ዝርግዝና። እኔ የመጨረሻ ቤት ማንም የወለደ የለም። ከዛ ላይ ሲታይ የ5 ወር እርጉዝ ነሽ ተባልኩ ማለት ነው። እርጉዝ እንዴት ሆኖ እንደዚህ አንድ ቀን እኮ ነው እንደዚህ ያደረኩኝ። ከዛ እንግዲህ ከስንት አንድ ይፈጠራል እንደዚህ ምንም ከዛም በፊት ምንም ግንኙነት ወንድ ጋር ባይኖርሽም ይፈጠራል ከስንት አንዴ ምናምን አሉ ማለት ነው።
ከዛ የእናቴ እንዴትም አድርገው አለ አይደል እኔን ደብቀው ምናምን ነገሯት። ከዛም በፊት ያልነገርኩሽ እንደዛ አርጉዝ ሲባል ቤት መጣውና አይጥ መርዝ ገዛው ማለት ነው። እንግዲህ ከሰማች ስለምትገለይ ማለት ነው የእውነት ስለምትገለይ የአይጥ መርዝ ገዛው። ሱቅ ሄጄ እንደዚህ ላይ አይጥ ምናምን ብዬ ከድሮም ስለምንገዛ ለቤት ምናምን አይጦች ስለሚያስቸግሩ ፕሊስ ቱታ ፕሊስ ለማፊ ከዛ እንደዛ ገዛ ሆይ እንደዛ የበጠበጥኩ ያለ እህቴ መጣችና በጣም ነው መሳሳልኝ አንድ ስለሆንኩኝ ያ መድኃኒት አስደፋችብኝ ማለት ነው። ከዛ ደግሞ እንደዛውንም በሁለተኛ ቀኑ እንደዚህ በቃ ሰፈር ሰው አንዳንዳሉና እንደዚህ እንደዛ የከለኮ ታንቃ ሞተች የከለኮ እንደዚህ በር ላይ ራሷን ሰቅላ ሞተች ሲሉ ሰማና ገመድ ይዤ ሄዳለሁ። የዛኔ ደሞንም አያት የደረሰችና ምን ሆነሽ ነው ያበድሽ ነው ወይ ልጅቷ አብዳለች በቃ ጸበል መስራት አለ ምናምን ብላ ገመዱን ቀማች ማለት ነው። ምንም የምታውቀው ነገር የለም በዚህ። ከዛ በሌላኛው ቀን እናቴንም እህቴንም እንደዚህ ቁጭ አርገዋት እንደዛ የሰፈር ጎረቤቶች እህቴ ኦልሬዲ ታውቃለች አውቃ ግን አፍራ በቃ ዝም ብላላ አይደለን እኔ የሆነ ጥፋት እንዳታጠፋ ብላ ዝም አለች ማለት ነው። ከዛ መጨረሻ ላይ እናቴ ተነገራት አበደች በቃ አበደች በቃ እንዴት ብዬ ልንገርሽ አበደች የተባለ የስድብ ናዳ የርግማን ናዳ ወረደብኝ። እቺ ሸርሙጣ እቺ ዲቃላ ልጅ በቃ እኔን ጭራሽ እሷ የወለደችኝ እቺ ዲቃላ ልጅ ድሮስ እንጃላ አባት ጋር ያደገች ማትለው ነገር የለም። ከዛ ምን ተባለ ሪዛን ታይም አግብታለች ወረደ ያልወለደችም አግብታለች ግን ከዛ እኔ እንደዚህ ከብቶች ምናምን ስላሉኝ ልጁ እንዴት ማርገሽ ትወልጂዋለሽ እኔ በወተት አሳድጋለሁ አንቺ ግን ትምህርትሽን ትቀጥያለሽ አለች። ከዛ ስትላይ እናቴ አይሆንም ማለች እኔ ደረቷን ብዬ ነው መገላት እንጂ ጭራሽ ዲቃናት ወልድም ቤቴ ላይ አለች። ከዛ ተለመነች በቃ ወጥ ወረዶ ምንም አይሆንም። ከዛ እህቴ የሆነ ከብት ምናምን ነገር ሸጠችና የባሏን ወረዴ እሷ አይደለም እሷ ነጋዴ ናት ብዬሻለሁ። ከዛ በቃ ተፈረደብኝ ማለት ነው ልጁን ታስወርጂዋለሽ ተባልኩኝ። ልጁ በቃ ያን እንደዛ ያረገ ልጅ ሳገኘው ምናምን ይደበቅብኛል ማለት ነው። ጭራሽ እኔን ሊያናገረኝም አይፈልግም። ትምህርት ቤትም እንደዛ ስለሚጠቋቆሙብኝ አርግዛለች ምናምን ስለሚባል እንደዛ አርግዛለች ስለሚባል ታደበቀ ልጅ እኔን ሲያይ ይሮጣል ማለት ነው። ጭራሽ ማለት ነው ትልቅ ነው እሱ ህፃን አይደለም ትልቅ ሰው ነው። ከዛ ከትምህርት ከሌላ ሀገር ሲመጣ ከዛ ላይ ብር እንዴትም በቃ ዘመድ ምንም አጠራቀመና ይሄን እኔን ልጁን በቃ እንድገለው ተወሰነ። በቃ ታስወርጂዋለሽ ተባልኩኝ። ከዛም በፊት ሐሙስ ቀን እንደዛ ተነጋግረን እንዳስወርደው ወስነው እሁድ ልንሄድ ቅዳሜው ማታውን ደበደበች እናቴ ማለት ነው። እህቴ ወጣች እንደዚህ ግሬን እጅና ስራ በርበሬ አርጋ ያጠነችን ድብድብ አረገች። ነፍሰ ጡር ነኝ ግን በዛ ላይ ደግሞ በቃ አላደል እንደሞት ወሰነችብኝ እናቴ ማለት ነው። ምግብ አሰጠኝም ከዛ ከሰማች ቀን ጀምራ እንደዚህ በቃ እርግማን ነው መማታት ነው በእግሯ በእጇ ታውቃለች። ምንም የምትመታውን ቦታ ራሷ አትመርጥም ማለት ነው። እንድሞት ገባሽ ይጆ እንድሞት ነው የፈለገችው። ከዛ ደበደበች። ከዛ ወደቅኩ የሆነ ሰዓት ወድቄ ራሴን ስቼ ምናምን ጸጥ አልኩኝ። ከዛ እንደዚህ ውሃ ገልብጠው አያቴ ነበርሽ እንደዚህ እርጎ አጠጥታይ ምናምን ወደ ራሴ ተመለስኩና እሁድ ጥኋት ሄድኩኝ ማለት ነው። እኛ ሀገር አይደለም ሆስፒታሉ ያለ ዛን ታይም ሌላ ሀገር ነው። ሄድንና ምርመራ ላይ ምናምን ስገባ ሆዴ ላይ ያለው ልጅ ሙቷል። የለም ጭራሽ ማለት ነው በህይወት የለም። ገባሽ የዛን ጊዜ የደበደበች ጊዜ ነው እንደዛ ውሃ ሆኜ እንደዚህ ላብ ሆኜ ስወድቅ የዛን ታይም ነው የሞተ ማለት ነው። እኔ ምንም አውቀው ነገር የለም ገባሽ እንደነገርኩሽ ነው። ምንም በቃ እነሱ ጋር ስላደብኩኝ ወደዛም ወደዚህም ስለማልል ምንም ኢንፎርሜሽን ራሱ የለኝም እንደዚህ ስለርግዝናው። ከዛ ሲታይ ልጅ ወረደ የለም እንዴ አለ በቃ መታሰር አለባት አሉ ሲስተር ማለት ነው። መታሰር አለባት ለምንድን ነው የሰውን ህይወት አጥፍተሽ ደግሞ ሌላ ህይወት ደግሞ ይዘሽ ለምን ትመጫለሽ? ለምን ልጅቷ እንድትሞት የምትፈልጓት እህትሽ አይደለም ሰራተኛ ናት ምናምን ተባለች። ከዛ እሷ ተንሰፈሰፈች። እኔ እኮ አላባት ያሳደጓት ናት እህቴ ናት ማንም የለኝም ማለች ማለት ነው። እሷ በጣም አለቀሰች ታውቂያለሽ። ከዛ አንቺ ባክሽ ውሸታ ነሽ ውሸትሽን ነው ለምንድን እንደዚህ ድብድብ አድርጋችሁ ከጨረሳችሁ በኋላ ለምንድን ነው ያመጣችኋት? እዛው ለምን አታስወሩዱላትም ነበር በባህል መድኃኒት ምናምን አሉና ተቆጧቸው ማለት ነው።
ከዛ ልጅማ በቃ አላደረ ወደ 6 ወር ተጠግቷል። ያው ቤት ላይ እስከምመጣ ስንመካከር ምናምን ወደ 6 ወር ሆኖታል። በመድኃኒት እንደዚህ አለ አይደለ የምጥ መድኃኒት ምናምን ተደርጎ እንደዛም ሆኖ መውጣት አይችልም። ታውቂያለሽ ምንም ህፃንም ስለሆንኩ እንደዚህ የመግፋት አቅሙም ስለሌለኝ በቃ ኦልሬዲ ምንም አይሰራም ስቲሽ ተደረግኩኝ ማለት ነው። ከዛ እንደዛ ሆኜ የልጅ አይቀርምና ወጣ የሞተው ማለት ነው። በቃ የተወሰነ አንድ አዳር ወይም ደግሞ የተወሰነ ሰዓት ብትቆዩ ኑሮ እህትሽን በህይወት አታገኛትም። የሞተ ህፃን ይዛ እንዴት ነው ሆዷ ላይ የምትኖረው? አትፈልጓትም ወይ? ባትፈልጉ ስለምን ለሚረዳ አካል አትሰጡም ወይ? ማለት አለ አይደል እንደዚህ ሰው የሚያሳድጉ ምናምን ለእንደዛ አትሰጡም ወይ ምናምን አሏቸው ማለት ነው። ከዛ አይቀርምና የልጅ ወረደ መጣ ሆይ ወደ አገር ቤት 3 ቀን ወይ 4 ቀን ምናምን ዛደርንና ምናምን አይን ተሰጥቶልኝ ምናምን መጣ ሆይ። ከዛ በቃ ቤት የገባው ቀን ጀመረች ማለት ነው። አንቻው በቃ አይደል በሌላ አማርኛ አውልቅ ልጅ አውልቀሽ ልጅ እንደዚህ አስወርድሽ የመጣሽ አንቺ ባለጌ አውልቅ ማለት ጀመረች። በቃ አይደል ጀመረች። በቃ ምን ብዬ ልንገርሽ። ከዛ ሰው እንደዚህ ያለ አይደለ እንደዚህ ሰውነትም ስለሌላት ምናምን እንደዚህ ወተትም እንድትጠጣ የሆነ ነገርም እንድትበላ ብሎ ይዘውልሽ ሲመጡ አውጥታ ነው የምትደፋው ማለት ነው። አውጥታ ነው የምትደፋው። ማን ስለሆናችሁ ነው ከልጄ በላይ እናንተ ታውቃላችሁ እንዴ የምትሰጧት? ወተትም ይምጣልኝ ምንም ይምጣልኝ እኔ ልበላ እየፈለኩ እየራበኝ አውጥታለች። ለምን እናንተ ማናችሁ ታውቃላችሁ? ለልጄ እኮ ከኔ በላይ የሚያስብላት የለም። ምትላሻ አፏን ወጣ ሲሉልኝ እኔ እንደዚህ ትኩስ ነገር መድፋት ፊቴ ላይ ይዞሽ ሂድና ባጭር ቅሬና ድሮስ ዲቃላ ልጅ ዲቃላ በቃ ማትለይ ነገር የለም። ገባሽ? ከዛም በፊት አለ አይደለ ያው እናትሽ እንዴት እንደዚህ ያለሽ እንዳትሉኝ እንጂ ከዛም በፊት እኔ ነፍሰ ጡር ሁኜ እሷ ነፍሰ ጡር ሁና እኔን ማለት ነው እኔ ለማስወረድ ብዙ ነገር ሞክራለች አሉ። ታውቂያለሽ እኔና ሲስተር አባቴ የተለያየ ነው እና አባቴ በአጋጣሚ ነው ያረገዘችው ማለት ነው። ከዛ ስታረግዝ እኔን በባህላዊ መድኃኒት በጣም ብዙ ነገር ትጠጣ ነበር አሉ እኔን ለማስወረድ ማለት ነው። ከዛ ያለ አይደል እንደዚህ ለታምር ተፈጠሪ ተብዬ ተፈጠርኩና ደግሞ እኔ ጣፋንታይ እንደዛ ሆነ ማለት ነው። ከዛ መጨረሻ እኔ እንደዛ ሙኜ እንደዛ አስወርጄ እንደዛ መጥቼ ያው ለመናገር በጣም የሚያስጠላ ያለፍኩበት ስለሆነ ነው የምናገረው። እና ትምህርቴን ቀጠልኩኝ። ጎበዝ ተማሪ ነኝ እንደዚህ ከ1 እስከ 3 ምናምን ይዛለው ማለት ነው። ከዛ ትምህርቴን ቀጠልኩኝ 9ኛ ክፍልም እንደዛም ሲሆን ማንንም ጓደኛ የለኝም። የባሽትል ጓደኞቼ በቃ ቤስት ጓደኛ የምላት መልሳ እኔን ያስረገዘው ልጅ ነው ያፈቀረችው ማለት ነው። ጓደኛ የምላት በጣም ምርጥ ምላት በቃ እኔ እንደዚህ አላ ተማሪ ነው ጎበዝ ነኝ እንደዚህ የሆነ ሚኒ ሚዲያ የሚባል ክበብ አለ ኤችአይቪ ክበብ የሚባል አለና እዛ በጣም ብዙ ነገር እሰራለሁ። ግጥም ጽፋለሁ ምናምን ጎበዝ ነኝ እና እንደዛ መቀራረባት ጓደኛ ያፈቀረችው እሱ እንደዛ አርጉ እኮ ደፍሯት አስረገዛት የሚባለውን እየሰማች አፈቀረችው ማለት ነው። ከዛች ቀን እኔ እንደዛ የበቃ ልጁ ጽንሱ ከተቋረጠበት ቀን ጀምሮ ጓደኛ የለኝም። በቃ ብቻዬን ነው የምሄደው ብቻዬን ነው የምመጣው። ለምን ብትይ ስም ነው የሚሰጡኝ። በቃ ስሜ ወጧል። አንዴ እናቴ እንዳላሳድገው ፈቅዳልኝ እንደዛ ስለሞተ አንቺ ባለጌ አንቺ ሸርሙጣ አንቺ አውልቅ ነው የሚሄደው። በቃ ስሙ ለመጣት በጣም የሚያስጠላኝ ማርያምን። አሁን አልፎ ግን በቃ እንደዚህ ፈታ ብዬ እያወራው ነው ማለት ነው። እና አንቺ አውልቅ እንደዚህ ያስወረደሽ ምናምን ለማለት ማለት ነው። ከዛ እንደዛ ሆኖ ትምህርቴን ቀጠልኩኝ ምናምን 10ኛ ክፍል ላይ ደረስኩኝ ማለት ነው። 10 ላይ ስደርስ እህቴ ታመመች። እኔ በቃ አይደል አለ እንደ እናቴ ማየት እህቴ ናችና ያስተማረች እሷ ታመመች። አቡዬ ሰማሽኝ ነው ማሪ? እየሰማሁሽ ነው። ምናምን ይው ፊት ለፊትሽ ነኝ ያለሁት ማሪ። እሺ እናቴ ሰማሁሽ ነው። እህቴ ታመመች ማለት ነው። በጣም የምወዳት ታውቂያለሽ። ማንም የለኝም ካለሷ ታመመች። በእናትሽ አታልቅሽ። ውሃ ጠጪ። አይዞሽ ውሃ ጠጪ። ትበይ ውሃ። ከዛ ታመመች። ህመማ ደግሞ ምን ነበር? ካንሰር ነበረ ማለት ነው። እንደዛ ገብታ አልወለደችም፣ ግን በቃ እኛን ለማኖር ለፋ ቀና ስትል ካንሰር ታመመች ማለት ነው። ከዛ መሀል ላይ እኔ እሷ እንደዛ የሆነች 11ኛ ክፍል ውጤት መጣለኝና 11 ገብቼ እሷ ስትታመም መከላከያ ተመዘገብኩኝ።
በቃ አታልቅሽ። ውሃ ጠጫ እንዴ እንድትረጋጋ ይዞሽ። እሺ አቡዬ ቅርታ ችግር የለም። ከዛ እሷ ላለማየት በቃ ህመሟን ላለማየት ብዬ ማለት ነው። ከዛ መሀል ላይ አያቴ አርፋለች። እንደዛ ልጁ ምናምን እንትን ሳይል በቃ እኔ እንደዛ እንትን እያልኩ መሀል ላይ ነው ያረፈችው ታውቂያለሽ ማለት ነው። ከዛ እህቴ እንደዛ ካንሰር ተባለች እና ሄድን። እዛ ከኛ ሆስፒታል የለም ጤና ጣቢያ ነው። ሌላ ሀገር ሂጄ እኔ አብሬያት እየሆንኩኝ ባሏ ጋር ሆነን እሱ አልተማረም። እሷ የተወሰነ ፊደል ትንሽ ቆጥራለች። ከዛ ጡጧን ተሰራች ማለት ነው። እንደዚህ ሰርጀሪ ተቋረጠች አንዱን ጡጧን ሙሉውን። ከዛ እንደዛ ሁና እየሰራች እያለ እኔ ተነስቼ ሄድኩኝ። በቃ እንደዚህ ካንሰር የያዘው ሰው አይተርፍ ምናምናም ሲባል ስለምሰማ ተነስቼ መከላከያ ሄድኩኝ ማለት ነው። እንደዚህ ውጤት መጠሉኝ። ስሬ ነበር ያመጣሁት 10ኛ ክፍል ላይ። ከዛ ያን ውጤት መጻፌን የተቀበልኩትን በሙሉ ደብተሬ ምኔም በሙሉ አስረክቤ ወደ እንትን መከላከያ ሄድኩኝ ማለት ነው። ሂጄ የዛን ታይም ልክ እንዳሁኑ አይደለም። እንትን እንደዚህ ወረቀት የ10 ወይም የ8 ይዘሽ ነው የምትገቢው ማለት ነው። 2009 ወይ 2008 አካባቢ 2008 ላይ ነው መሰለኝ። ከዛ አጎቴ ነበር ርዕሰ መምህር የነበረ ከዛ ትምህርት ቤት የፋዘር ወንድም 15 ቀን እዛ እንደሰለጠንኩኝ እንትን አላ ቀጭን ምናምን ስለሆንኩ የሩጫ ምንም ይሄን ስፖርቱን ምናምን ችለዋለሁ ማለት ነው። ከዛ አልፌ ምናምን ሁሉን ነገር ሂድ ስፖርት ላይ 15 ቀን እንደሰራሁ እንትኑ አይላክልሽም ይሄ የትምህርት መርጃ ስለማይላክልሽ ሚውታርጉ ታረቱ እስኪደርስ እሺማ የትምህርት መረጃዎች ስለማይላክልሽ ነው ተመለሺ አለ ማለት ነው አጎቴ። ከዛ እንዴት የማደርገው በቃ ሻንጣዬን ምንም ሰብስበው እኔ አካሄዴ ምን እንደሆነ ታውቂያለሽ እንትን ላለ ማለት ነው እህቴን ስትሞት ላለ ማየት ነው። ከዛም በፊት ደግሞ ያው ይሄን አምጥቼና እንትን ከኋላ ማውራት ስለማልችል ነው ሀቡዬ ይቅርታ እሺ። ከዛ መሀል እንደዛ እኔ 8 ተፈትኜ ምናምን እንደዛ ልጁ ጽንሱ ተቋርጦ ምናምን ከመጣው በኋላ ጠፍቼ ነበር። ሌላ ሀገር ጠፍቼ እጂ ነበር የእናቴን አፍ ላለመስማት ማለት ነው። በቃ ስወጣ ስገባ ላስቀምጠኝ ስላለች ለብሰው መበላው ማልጠጋኝ አለ ታውቂያለሽ። ከዛ ጠፍቼ ሄድኩኝ ሌላ ሀገር ማለት ነው። አላቅም እንግዲህ ህፃን ነኝ። ሰራተኝነት ሄድኩኝ እንደዚህ በደላላ እንደዚህ ውሰዱኝ በቃ ብዬ ሄድኩኝ ማለት ነው። ከዛ ለ3 ወር ስልኬን ጠቅጠቅ ስልክ ነበረኝ ስልኬን ዘግቼ ለ3 ወር እዛ ሀገር ሰራው። ከዛ በሆነ ታይም ተደወለልኝና እህትሽ እኮ አመማት ነው ታማለች ምናምን ተባልኩኝ ማለት ነው። የዛን ጊዜ ገና አልተሰራችም ነበር ጡጧን። ከዛ በቃ እህቴን በጣም ስለምወዳት ለህይወቴ እሷ ስለሆነች ያለችኝ ተመልሼ ደግሞ 4 ወር ሰርቼ መጣው ማለት ነው። ከዛ እንደዛው ነው ስመጣ በቃ አሁንም ከየት ሜና በሁለተኛ ጊዜ ሄዳ እንደዚህ ሸርሙጣ መጣ። አሁንም ሁለተኛ ነው አስወርዳ ነው የመጣች በቃ አይደል እንዳልወለደች ነው መቶን ታውቂያለሽ። የእንጀራ እናት ራሱ እንደዚህ አትሆንም እንዳልወለደች ማለት ነው። አሁንም አስወርዳ ነው ሁለተኛ የመጣች ሸርሙጣ በቃ ለሰው ሁሉ ማለት ነው ለሚያልፈው ለሚያገድመው። ከዛ ደግሞ ስሜ ይወጣል ከቤት ይባል የለ ስሜ ከቤት ወጣ በቃ ጎረቤት ሁሉ ተቀባበለ ማለት ነው። ሳልፍ አቻውልቅ ሸርሙጣ በቃ ስማቸው ማለት ነው። ፈልጌው አይደለም ሀቡዬ ያደረኩት ገባሽ? ፈልጌ ሸርሙጬ እንደዚህ ያደረኩት ነገር ቢሆን እኮ አይቆጨኝም። የተረገዘው ልጅ የለኝ አስቢው ማንም ሳይኖር የቀረው ላይ ማለት ነው። እኔ መሀል ቤት ላይ እንደዛ ጡል ብዬ ቀረው ማለት ነው። እንደዛ ሙኝ ሀቡዬ ቤት ላይ ማስቸግራት እናቴን የሚበላ ምግብ ብቻ ነው የሚበላ ታውቂያለሽ። ሌላውን ነገር በጣም ነው የምሰራው ቤት ቁጭ ብዬ እንደዚህ ድስራ ጥልፍ እንደዚህ አላደል ታውቂያለሽ እንደዚህ ጋቢ ነጠላ የወፍ እግር መስፋት ምናምን። ክረምት ደግሞ የፋዘር ያጎቱ ልጅ አለ ግንበኛ እንደዛ ረዳት እሰራለሁ። በጣም ነው የምሰራው እንደዚህ ልስን ግርፍ ምናምን ማለት ነው። እንግዲህ የከተማ ልጅ ነኝ እና ግን የከተማ ልጅ አልመስልሽም። ዝንጥ ብዬ ምናምን አይደለም የኖርኩት እንደዛ እየተሰቃየው ነው። ከዛ መሀል ላይ እንደዚህ ብሎኬት ምናምን እሰራለሁ። ይሄ ብናኙ ምን አስያዘኝ አስማ ሲያዘኝ ማለት ነው። አስም የሚባል በሽታ። ከዛ እንደዛ እየሰራው እህቴ 11 ክፍል ላይ ሞተች። እኔ በቃ ትምህርቴን ቀጠልሁ። እየተሰደብኩም ጎረቤት እያደርሁ ምን ያልሁም ትምህርቴን ቀጠልሁ ማለት ነው። ከዛ
12 ደረስኩኝ። ውጤት መጣልኝ፣ የዩኒቨርሲቲ ውጤት። እንደዛ ሞኝ ግን እሰራለሁ፣ ቁጭ አልልም። ገባሽ? ቀን እማራለሁ፣ ማታ ደግሞንም እስከ 6 ሰዓት ምናምን እንደዚህ ጥልፌን እጅ ስራዬ ምናምን ለሰው እሰራለሁ ማለት ነው። ሙያ በጣም ነው የምሰራው የምችለው። ገባሽ? እንደዛ ሞኝ ግን እንደዚህ ለራሴ አይደለም ለእናቴ ነው። ገባሽ? ምንም ብታሰቃየኝም ቤት ላይ የሚበላ የሚጠጣ እንዳይጎድል ምናምን ነው። ቤት ክራይ የለንም፣ 2 ክላስ ቤት ነው። ስታባረኝ እንደዚህ እዚህ 2ኛው ክላስ ላይ ትኑር፣ እኛ የሆነ ነገር እናሟላላት ይባላል ሰው ማለት ነው። ድርቅ ግደሉኝ ነው የምትለኝ፣ ግደሉኝ። አባቴ ጋር ደግሞ ይሄ እንደዚህ ነው በዚህ ወጡ በዚህ ገብቶ ብላ አጣልታኛለች። ገባሽ? በዛ ላይ ደግሞ እንደዚህ ሸርሙጣ መሆኔን እንደዚህ አስወረደች ምናምን ሲባል ሲሰማ ራቀኝ ማለት ነው። እንደዚህ አባት ልጅ አሜሪካን ሀገር አለ፣ የፋዘር ልጅ ማለት ነው። እሱ በፊት ደብተር እስክርቢቶ ሙሉ ይችላይ ነበር። በቃ ባለጌች ሸርሙጣ ናት ሲባል አቆሙ ማለት ነው። ስለዚህ አጎቶቼ ሚስት ምናምን ረሷማ እንደዚህ እኮ ናት አልሰማም እንዲያስወረዳለች ሸርሙጣ ምናምን ሲባል አቆመ ጭራሽ ማለት ነው። እኔ እግዚአብሔር ይመስገን እንደዚህ አላደን እኔ በምሰራው የጣርኩኝ ምናምን ገባው ማለት ነው። ዩኒቨርሲቲ ገባው። ከዛ በቃ አላደል እንደ ማንኛውም ስልክ ሂጄ ምናምን ነው የለም የገባው። ሻንጣዬን ብቻ ሂጄ ነው የገባው። ሀቡዬ የሰው ልጅ ዩኒቨርሲቲ ገቢ ታብሌት፣ ስልክ ብዙ ነገር ይዞ ነው የሚገባው። ከዛ እኔ ገባው ማለት ነው። እና እንደዛ ሞኝ ግን እንደዛ በጣም አላደል ህይወቴ በጣም የሚያስጠላው የደረሰብኝ ነገር ከባድ ነው፣ ያሳፍራል። ገባሽ? ግን እኔ እንደዛ ሞኝ ግን ራሴን አንገቴን ድፍት አድርጌ ቀጥታ ወደ ትምህርቴ ነው ወደ አላማዬ ነው እንጂ ምንም አስቤ አላቅም ለሰው ወሬ ማለት ነው። ግን ሳልፍ ሳገድም አስቢ፣ በክፍለ ሀገር ልጅ ሆነሽ አዲስ አበባ ምናምን ብትሆኚ ማንም አንድ ሰው ሲያልፍ አንድ ሰውን አታገኙም። ገባሽ? እዛ ግን ተመሳሳይ ሰው ስለማገኝ ይሰድቡኛል፣ ማይሉኝ ነገር የለም። ማርያም እቺ ኮል ወልዲያ የነበርሽ አንቺ ኮሸር ሙጣናት ማሪ በደጋግምሽ እኮ ራስሽን ደግመሽ እየሰደብሽ ነው። በጣም ደጋግምሽ። በቃ ደጋግምሽ፣ እሱን ቃል ይቀፋል። በቃ ተረተንሻል። ቦታው መንደሩ ትንሽ ስለሆነ ሊረሳ አይችልም። ሌላ አዲስ አበባ ምናምን ቢሆን ሰፊ ቦታ ስለሆነ ህዝቡን በችግሩ ተወጥሮ ማንንም አያስታውስም። ገጠራማ ቦታ ሲሆን የያዙትን ነገር አይለቁም። በቃ ስደጋግሚው ለአንቺም ጥሩ አይደለም፣ አይምሮሽ ላይ ይታተማል። ነኝ የሚለውን ነገር ታምኝበታለሽ። ስለዚህ አደጋግሚ። በቃ ለፊው ዩኒቨርሲቲ ላይ ነገር ተላላ ውጤት መጥቶልሽ ዩኒቨርሲቲ ገባ። እሺ አቦዬ ይቅርታሽ አነጋገር ስለማልችል ያ ዩ ኪፕ ሪፒቲንግ ማለት እዛው ላይ ነሽ። አሁንም ድቀቱ በቃ ይሄድ ይጥፋ ካይምሮሽ። እሺ አቦዬ እሺ ከዛ ገባው ዩኒቨርሲቲ ማለት ነው። ከዛ በቃ እየተማርኩ ምናምን ያው ድህነቱም ሁሉ ነገር እንዳለ ሆኖ እየተማርኩ ምናምን እመጣለሁ ክረምት ማለት ነው። አመቱን ጨርሼ ነው እመጣ። እንደዚህ ለብሬክ ምናምን አልመለስም። አመቱን ጨርሼ እመጣለሁ። እኛ ካለንበት ይርቃል ማለት ነው። የ2 ቀን መንገድ ነው። ጅማ ዩኒቨርሲቲ ነው የተማርኩት። ቀጥታ በማታ ሰው ለምኜ ምናምን ወይ በማታ ሄድና እስከ አዲስ አበባ ማለት ነው። ከአዲስ አበባ ጅማ ደግሞ በቀን ነው። በአንድ አዳር በ24 ሰዓት እገባለሁ ማለት ነው። ዘመድ ጋር ምናምን ላለማረፍ አዲስ አበባ ማለት ነው። ከዛ አንደኛ አመትን ጨርሼ የመጣው ክረምት ምናምን ስመጣ በቃ ምንም ነገር አሰጠኝም ማለት ነው። እንደዚህ ልብስ ማጠቢያ የሆነ ነገር በአክሽ እንደዚህ ላርግ ምናምን ስላት በቃ ጭራሽ እንድቀርብ አትፈልግም። ገባሽ? ከዛ በቃ ቀኑን ወይ ጸበል ወይ የሆነ ቤተክርስቲያን አሳልፌ እመጣለሁ። አዳሯን ብቻ አዳሩን ደግሞ መብራት አታብሪብኝ፣ እንደዚህ አትሁኝብኝ፣ ንዝንዝንዝ ነው የምታደርገኝ ማታውን በሙሉ ማለት ነው። እንደዛ ሲሆን የ2 ወር ጨርሼ ደግሞ 2ኛ አመት ሄድኩኝ ማለት ነው። ዩኒቨርሲቲ ሂጄ 2ኛ አመት ገና ጥቅምት ላይ መስከረም ላይ ገብተን ማለት ነው። ጥቅምት ላይ ምን ተፈጠረ? 2012 ማለት ነው። ረብሻ ነበረ። አጠቃላይ እንትን ያውቁታል። ኦሮሚያ ክልል ረብሻ ነበረ፣ የሁሉም ኦሮሚያ ክልል ማለት ነው። ከዛ ረብሻ ሆነ። ሂዱ ተባለ። ተመለሱ ሲባል የአያቴ የእህት ልጅ አለ፣ እናቴ አክስት ልጅ አዲስ አበባ ማለት ነው። ከዛ እንትኑን ሰማና ረብሻው ነይ ኔጋ ሳልፊና ከዛ ደግሞ ረብሻው ሰላም ሲሆን ደግሞ ተመልሰሽ ትሄጃለሽ አለ ማለት ነው። ረብሻው ሆኖ የዛን ታይም ሙስሊሙም ወደ መስጊድ ክርስቲያኑም ወደ ቤተክርስቲያን ሄዶ 15 ቀን ምናምን እዛ ቤተክርስቲያን ቆየ ማለት ነው። ከዛ የዛን ታይም እንደዚህ የጅማ ማህበረሰብ 15 ማዋጦ እስከ አዲስ አበባ በመኪና ሸኘን ማለት ነው። እኔ እንደዚህ በሺቲ ነበርኩኝ። ከዛ አዲስ አበባ ሄድኩ። እዛ ምናምን 15 ቀን ቆየው። ሲባል በቃ አይጀመርም የትምህርት ቤት ማለት ነው። 15 ቀን 20 ቀን ያለ 1 ወር ሞድ ላይ ከዛ በቃ እንደዚህ ከሆነ እዚህ እናንተንም እንግዲህ አዲስ አበባ ሰው ይከብዳል። ቤት ተከራይቶ ምናምን ስለሚኖር
እናንተ ጋር እዚህ ይከብዳልና እኔ በቃ ማዘርጋ ሄጄ ሰላም ከሆነ መለሳለሁ ምናምን አልኩኝና በቢጃማ ነበር በባዶ ቢጃማ ነው አዲስ አበባ የገባው ማለት ነው። ከዛ ገባው አዲስ አበባ እሱ ጋር ቆየው 1 ወር። ከዛ አሳፈረኝ ማለት ነው። በቃ ሰላም ከሆነ ቀበልሻለሁ ትመለሻለሽ ነው ወደ ሀገር ቤት ሄድኩኝ ምናምን። ከዛ አሁንም ቃወጠችው ሸርሙጣች ባለጌ ድሮስ እንጂ ተባራ መጣች ብላ ማለት ነው። እንደ ሀገር ነው እንግዲህ የተባረር ነው። ከዛ ቃወጠችው አይቀርም ምናምን በዛን ታይም ምን መጣለኝ በሆነ በዘመድ ምናምን የሆነ ትዳር መጣለኝ ማለት ነው። እንደዚህ ምርር ካለሽ አንቺ ከዩኒቨርሲቲ ስትባረሩ ወጥተሽ አዲስ አበባ ሰው ቤት ተቀጥረሽ አሰሪም ራስሽን ለማዳን ማለት በእንደዚህ አይነት ስቃይ ውስጥ ለመኖር ለምን መረጥሽ? ኦልሬዲ እዛ ቦታ ላይ ያሳለፍሽውን ነገር የሚያስታውስሽ የምትሰደቢበት የማትከበሪበት ቦታ ላይ እጅግር አለሽ። ወጣት ነሽ። ጠፍተሽ አዲስ አበባ ሄደሽ ሰው ቤት ተቀጥረሽ የሆነ በቃ ራስሽን ለማኖራት ሞክሪ። ለምን እየተቀጠቀጥሽ መኖር መረጥሽ? በስድብ በፊት እኮ ትምህርቴን ሳልጨርስኩ ሂጄ ነበር። ነገርሽ ነበርኩ ቅድም ላይ ጠፍቼ ነበርኩ። ከዛ እህትሽ ታማለች ስትባል ደግሞ ተመለስኩኝ። ማንም ስለማለች ታማለች ስትባል ተመለሽ። ወደዚህ የመጣው ለምሳሌ ተለያያችሁ ከተፋታችሁ ተፋታችሁ አላ አልተፋታችሁም እንደ ነግሬዋለሁ። ምክንያቱም ጀምር እየነገርኩት ብቻ ወላሂ እኔ አሰልችው ላይ ነው ሀቡዬ ላይ ነው የሚለው ነው። ከዛ አሁን ከእንትን ወደ ተመለስኩኝ ወንድ ዘመዴ ጋር ቆይቼ አዲስ አበባ ወደ ሀገር ቤት ተመልሼ የሆነ ትዳር መጣልኝ ማለት ነው። እሺ ከዛ በቃ እዚህ እናትሽ ጋርም ከምትጨቃጨቂ በቃ አለ አይደለ ይሄ በፊት ህይወትሽን እያሰብሽ ሞዴሬተሮች ወሬ እሺ አቡዬ ከዛ ያ ባልመጣልኝ ማለት ነው። አላውቀውም አያውቀኝም። ገባሽ? ያን ያሰብኩም እንደሆነ ታውቂያለሽ። እንግዲህ ብር ፈልጋ ነው ምናምን እንዳትሉኝና በቃ ያለው ነው ህይወትሽ እንደዚህ ጠው ያደርግልሻል ከእናትሽ ጋር ከምትሆኝ ይሻላል ምናምን ሲሉኝ እሺ አልኩና ሳይኝ የሆነ ቀን መጣ ተያየን። ወደዚህ ማን ነው ያመጣልሽ? ባሉ ከየት ነው የመጣው? ባሉ ማን ነው ያመጣልሽ? እሷ ዘመዶች የእናቴ ዘመዶች ይመጣሉ ቤት ምናምን ዘመድ ናቸው ታውቂያለሽ። ከዛ እንትን አልሆይ ማለት ነው። እንደዚህ መጣ እንደዚህ ተያየን ተያየን ምናምን ከዛ ምርመራ ተደረገ ምናምን እንደዚህ ውል ተያዘ ማለት ነው። በቀለበት ጀስት በቀለበት ብቻ ማለት ነው። ከዛ ሲመጣ ሰውየውን ሳይሆን ትልቅ ሰው ነው። በዛ አንድ ልጅ ነው። ከዛ ትልቅ ነው። በቃ ይሁን እኔ በቃ ጥሩ ሊሆን ሚውት አድርግ ተራስኪ ደርሳችሁ ዲኑ ሚውት አድርግ እባክህ ተራስኪ አንዴ እሷ ጨርስ ነው እንቀጥላለን። እሺ ማሪ ከዚህ ሁላ ስቃይ ይሻል ይሆናል በቃ ይሁን ምናምን ብዬ እኔ በቃ በቀለበት ምናምን እንትን አለ ማለት ነው። በቃ ውል ተያዘ ምናምን ከዛ ወደ አገሩ ወደ ሶባ ዳለበት ወደ ሌላ በትራንስፖርት ነው ሄድኩኝ ማለት ነው። ሄድኩኝ ምናምን መኖር ጀመርኩኝ። ከዛ የሱ እናቱ ጋር ነው የምንኖር ምናምን ለካስ ሄድ አቅም የለውም ምናምን አቅም የለውም ልጅ ምንም ማስተዳደር አይችልም ጭራሽ ማለት ነው። እኔ ተማሪ ነኝ ምናምን እንግዲህ ራሴን እንኳን እንደዚህ አፍቅሬ ወይ ጥሬ ሪሰርች ለመኖር አልችልም። ገባሽ? ያለው ነው እንደዚህ ያስተምርሻል ቢያንስ የዩኒቨርሲቲው ቢቀር የግል ትማሪያለሽ ምናምን ተብዬ ነው ሄድኩኝ። ከዛ ጭራሽ አማቴ ጋር ነው የምኖር ማለት ነው። እሷ ደግሞ ከእናቴም የባሰች ተመሳሳይ እናትና ልጆች ማለት ነው። ወይ አቡዬ ቆይማ መጨረሻዬን ነው የምታየው ማለት ነው። ከዛ ከእናትሽ ቤት ዋሳ የገባሽ ደግሞ ቢያንስ የተሻለ የሆነ በስመ አብ የባሰች እቺ እንትን ምንድን ነበር እንትኗ ልትፈታ የመጣች ምንድን ነበር ይሄ ምንድን ነው የሚባል የሆነ የሚባል ነገር አለ። አግብታ ልትፈታ ነው የሆነ ነገር ልትፈታ ሚልሽን ታዩና እንግዲህ መጥፎ ቤት ገባሽ። እሺ ስቃይሽ እንዴት ነው? እሱም የባሰ ነው። ተጠራጣሪ ወደ ሀገር ቤት ሲሄድ ማን ጋ ነው የምትሄደው? ማን ጋ ነው የምትውለው? ተቀጣጠሩልኝ በቃ እዩልኝ ምናምን ሰው ይቀጥራል ጭራሽ ማለት ነው። 1 ብር ሳይኖረው ከዛማ እንዴትም ቆይቼ ከዛ ዩኒቨርሲቲ ተከፈተ ተባለ ማለት ነው። ከዛ ወደ ማዘር ጋር መጣውና ለሄዱ ምናምን ስል ደግሞ ጭራሽ ኮሮና መጣ ተባለን። ትምህርት ቤታውን ድጋሚ ተዘጋ ማለት ነው ገና ሳልሄድ። ከዛ ከሱ ጋር በቃ ብዬ 6 ወር ምናምን ቆየውና አልፈልግም ብዬ ጥዬው ወጣው ማለት ነው። በቃ የሰጠኝን ቀለበት ምንም ቁጭ አድርጌለት ሳልፈልገው ስለሄድኩኝ ይቅርታ ረዘመባችሁ ግን እና ወደ ሌላ ሀገር ሄድኩኝ ማለት ነው። ሌላ ሀገር ሂጄ በቃ እንደዚህ ወይተር ምግብ ቤት ተቀጠርኩኝ። በቃ ትምህርትም እስከሚጠራ እስከዛ የተወሰነ ብር ላሰባስብ ወይም ደግሞ ትምህርት ቤት ካልጠራ ደግሞ በቃ እንደዚህ የግል እማራለሁ ምናምን ብዬ እንደዛ እየሰራው
በአመቱ ጥር ላይ ባገባሁት በአመቱ ትምህርት ጠራ ማለት ነው። ዩኒቨርሲቲው ጠራ መግባት ትችላላችሁ ምናምን ሲባል ሄድኩኝ። የዛን ጊዜ ጀስት 3ኛ አመቴ ላይ ነው ገባሽ? ያን 2 አመትና 3 አመት አንድ ላይ አድርገው ነው ያስጨረሱ ማለት ነው። እንደዛው ተመረቅኩኝ አቡዬ ተመረቅኩኝ ማለት ነው። የ3 አመቱን ትምህርት እንደዚህ በ2 አመት ከምናምን ሆኖ ተመረቅኩኝ። አሪፍ ውጤት አመጣሁኝ። ከዛ መጣሁ ማዘርጋ። ከዛ በቃ እንደ ጥሩ ሰው አለ አይደል ጸባይ እንዳለ ሰው እኔና እሷ ነን የቀረን ቤት ላይ ማንም የለም። እንግዲህ አያቴ ሞታለች፣ እህቴ ሞተች ብዬሻለሁ። አባቴም ሌላ ሀገር ነው ያለው። ከዛ ጥርኔ ግሬ ተመረቁ። እሷ በቃ ላይ እንደሰጠ ሰው እሷ ምንም ድሃ ናት፣ ምንም የላትም። እንፈልገው ግን ጸባይዋን ብቻ ነበር ገባሽ? እኔ ለኛና አላንስም ነበር። ቤትም ክራይ ስለሌለብን ያለንበት ሀገር ደግሞ ያን ያክል ከበድ ሚል አይደለም አላለል ቀለል ያለ ነው ሁሉም ነገር ምናምን። ከዛ ደገሰች ምን አለች። ከዛም በኋላ 1 ወር እንኳን ሳይሞላ ውጭልኝ ከቤት አለች ማለት ነው። ከቤት ውጭልኝ አልፈልግሽም አለች። ከዛም ወደ ነበርኩበት ዌተር ስራ ወደ ነበርኩበት ተመርቄ ሄዱ። በፊት ሳልመረቅ ሰራበት ከነበርኩበት ሄድኩ ድጋሚ። ከዛ ሰውየው በቃ ተመርቀሽን ሳትመረቂም በቃ ቤቴን አትለቂው ማይል ምናምን ብሎ እየሰራው በቃ ሀቡዬ እንደዚህ ቅልብጥብጥ ነው ማለት ገባሽ? ሰው እንደዚህ እንትን እንግዳ ምናምን መቀበል እችላለሁ ቅልብጥብጥ ብዬ ማለት ነው። የልቤን በልቤ አድርጌ በቃ ጸባይና ሳምሬ እንትን ስለምልለት ሰውየው በቃ በጣም ይወደኛል። ያ ትልቅ ሰው ነው፣ ትዳር ልጅ ምናምን ያለው ነው እያልኩ በፊት ተቀበለ እያልኩሽ አዲስ አበባ ያለው ያክስቴ ልጅ ነይ ከኔ ጋር አለ ማለት ነው። ነይ ከኔ ጋር ሚስቴ ወደ ውጭ ሀገር ስለምትሄድ ልጁ ጋር ትሆኝና እዛ የምትፈልጊውን ስራ እየሰራሽ እንትን ትጀምርልሻለች፣ እሷ ፕሮሰስ ትጀምርልሻለች፣ አንቺ ትሄጃለሽ አለ ማለት ነው። እኔ ከዛ ዌተር ሰራ ከነበርኩት ሀገር ሰላም ብዬ የተወሰነ 50 ሺህ ብር 40 ሺህ ብር ይዤ ነበር ኪሴ ላይ። እንደዚህ የቡና ዕቃ ምናምን አሟልቼ ነበር፣ ቡና ሻይ ልጀምር። ያን ሁሉ ሽጬ እኔ ሀገር ሰላም ብዬ አዲስ አበባ ሄድኩልሽ። ከዛ ሚስቱ አለች አልሄደችም፣ ለካ ተጣልተው ቀርታለች ማለት ነው። ከዛ እኔም በቃ ገላመጠች። እኔ እንደ ሰራተኛ በቃ ሰራተኛነት ምናምን እንቀው አይደለም እየሰራው ነው። አሁን ግን እንደ ሰው አላየኛለች ማለት ነው። ጭራሽ ማለት ነው ጭራሽ ያክስቴ ልጅ እናቴ ያክስት ልጅ ነው ሀቡዬ። እኔ በፈጣሪ ምን ነው የምነግርሽ ማለት ነው። ጭራሽ ጠረጠረችን። ወንድምና እህት አይመስሉም። እኔ በቃ አላለ ሁሉ ነገር እሺ ነው የምለው ሀቡዬ። እሱም ሳያዘይ እሷም ስታዘይ የባልና ሚስቶች ፓንት ቁምጣ እንደዚህ ጡጥ ማስያዣ አይቀርም ካልስ ማጠብላቸው ሁሉን ነገር እኔ ነኝ የምሰራው ገባሽ? ቀን የሆነ 7000 ብር ደሞዝ ገባሁ ማለት ነው ጉዳይ ማስፈጸም። እዛ መሀል ላይ ሀቡ ሳልነግርሽ ወደ ዩኒቨርሲቲ ከመሄዴ በፊት ደግሞ የግል ተምሬያለሁ በርቀት ማለት ነው። የተወሰነ ግማሽ አመት 1 አመት ከግማሽ አመት አቋረጥኩት። የማታዩን ነገር አደንቅልሻለሁ ሀቡ። የምን ላድርግ የተሻለ ይሆናል በሚለው እኮ ነው። እሺ በመጨረሻ ምን አደረግሽ? ብዙ ወረፋ እዚህ ጋር እየጠበቁሽ ነው። ለማሳጠር ሞክሪ ማሪ። እሺ ሀቡዬ እዛ ጋር ከላይ ያለች ችግር ላይ ናት። አራስ ልጅ ይዛ አስፋልት ላይ ወጣ ሰው አግኝቷት ነው። እሺ እናቴ ያው እየሰማሁ ነው። እሺ እህቴ ስለሚረዝም ነው የቤተሰብም ስለሆነ አንድ ላይ ከዛ ስለምትደጋግሚ ነው እንጂ እኮ መርዘም አይደለም። ትደጋግሚያለሽ አንድ ቦታ ላይ በጣም ትቆያለሽ። ትደጋግሚያለሽ ሀቡዬ በጣም ይቅርታ ስለማልችል አወራር ማርያምን አልችልም። ለዛ ነው እሻውን አሳጥረዋለሁ እና እሱ ጋር ቆየሁኝ ምናምን። እሷ በቃ እንደዛ ስትል ጊዜ ደግሞ ተመልሼ ያለኝን ብርም ጭርስ አድርጌ ወደ ሀገር ቤት ተመለስኩኝ ማለት ነው። ከዛ የተወሰነች ብር ይዤ ነበር፣ እሱ ጨመረልኝ ምናምን። ሻይ ቡና ጀመርኩኝ። ከዛ የሆነ ልጅ ተዋወቅኩኝ ማለት ነው። ረዳት ነው፣ ሹፌር ነው። በዛን ታይም ሹፌር ነበር። ከዛ ተዋወቀና ምናምን በቃም እንደዚህ በጓደኛ በአንድ አመት ምናምን 1 አመት ሙሉ ስሰራ እንደዚህ በእህት በወንድምነት እያወራን ነበር ምንም ነገር ሳይኖረን ማለት ነው። ከዛ በኋላ ደግሞ በቃ እንደዚህ ጠየቀኝ ምናምን እሻልኩት መኖር ጀመርነ ከሱ ጋር ማለት ነው። በስተመጨረሻ ከሱ ጋር መኖር ጀመርኩኝ። በዛ መሀል እናቴ ጋር ያለኝ ነገር በርቀት ነው ገባሽ? ብሄድም እንደዚህ መርዝ ሰጠኝ ልትገለኝ ምናምን የምትለውን ጨመረች ከዛም በኋላ ማለት ነው። ያን ተውኩትና በርቀት እንደዚህ ትመጣለች ማግዛትን ነገር አግዛታለሁ ምናምን እየኖርኩኝ እሱ ጋር ቀጠልና ምናምን። ከዛ በቃ አለ አይደል ያለው ነገር አልሆነም አለ። እንደዚህ ንግድ አውጪ ንግድ ፈቃድ ምናምን ብሎ አላሰራይ ሲሉ ወደ ሳውዲ ፕሮሰስ ጀመርኩኝ። ከዛ ደግሞ ያየ በፊት ወራም ያክስቴ ልጅ ደግሞ እሱ ነበር ያስጀመረኝ። እሱ ጋር መጥቼ ደግሞ እሱ የራሱን ፕሮሰሱን ጨርስ አድርጎ እኔ መሀል ቤት ጥሎይ ላጣለ ወደ ዱባይ ማለት ነው። እዛ አዲስ አበባ መሀል ቤት ጥሎይ ማንም ሳይኖረኝ እኔን ማስጨርስልሽ እኔን እንደዚህ ማድረግልሽ ብሎ የሱ ጉዳይ እስከሚያልቅ ሙሉ የሚፈልገው ነገር ካስተካከሉለት በኋላ እኔን ጥሎ ይሄደ ማለት ነው መሀል ላይ።
ከዛ ለ2 ወር ሙሉ ከሰው ቤት ተቀጥሬ ዳቦ ቤት እንደዚህ ሂሳብ ክፍል ሆኜ ስሰራ ቆየውና ከዛ ወደ ሳውዲ መጣሁ። ሳውዲ አሁን እየጨረስኩ ነው። ሳውዲ ደግሞ መጥቼ ኮንትራት ቤት ላይ ሰዎቹ ሰይጣን ሆኑብኝ። በቃ ሴትዮዋ ምርጥ ናት፣ ግን ሌሎቹ ልጆቿ በቃ ሰይጣን ሆኑብኝ። ያስርቡኛል። 2 ቤት ነው የሚያሰሩ እህቷ ቤት እየወሰዱኝ ምናምን። ከዛ እንግዲህ በዛ መሀል ላይ አስም ያመኛል ብዬሻለሁ በፊት ላይ ማለት ነው። እንደዛ ራሴን በራስ እያከምኩ ነው የምሰራውና ከዛ መጨረሻ ላይ አልሆንልኝ ሲል በ9 ወር ጥዬ ጠፋሁ ከኮንትራት ቤት ማለት ነው። ማለት ኤምባሲም ደውያለሁ አላነሳልኝ አሉ። ቢሮም ደውዬ ከፈለግሽ ጥፊ ከፈለግሽ ደግሞ ያሳፍሩሻል። እኔ ደግሞ መሳፈር አልፈልግም በዛን ታይም ማለት ነው። በር የለኝም እንደነገሩሽ ራሴን እያከምኩኝ ነው የምሰራው። ከዛ ጥዬ ጠፋሁኝ። ከዛ አሁን በቃ እየሰራው ነው። ልጁ ጋር ደግሞ ጓደኛዬ ጋር ያልኩሽ ጋር ደግሞ ቤተሰብ ጋር አስተዋውቆኝ ምናምን እየኖርን ነው። ግን ምንም እየሰጠሁት ምንም እያረኩለት አይደለም። ጀስት በቃ ስንሄድ አንድ ላይ እንደምንኖር እንደዛ ነው አሁን እየኖርና ያለ ነው ልሻለሁ። እና አሁን ማንንም ጋር እናቴ ጋር ማላወራ ማንንም ጋር አልገናኝም። እሱ ብቻ ነው መኖሬንም አለመኖሬን የሚጠይቀኝ ማለት ነው።